ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 22 ቁጥር 28 ወይትንስት ሥርዓተ ዘላለም ዘአንበሩ አበዊከ አባቶችህ የሰሩትን የቀድሞውን ሥርዓት አታፍልስ ብሎ የመከረንን ጥበብ የመንገዳችን ምርጉዝ አድርገን ሕገ ቤተ ክርስቲያንንና ቀኖና ቤተ ክርስቲያንን መሰረት አድርገን እንድንጓዝ ግድ ይለናል። በዚህ መንገድ ካልሄድን የብዙዎችን ኢትዮጵያውያን ልብ እናደማለን። ምንም እንኳን መስራቿ ኢየሱስ ክርስቶስ የሚጠብቃት ቢሆንም በልዩ ልዩ መንገድ ቤተ ክርስቲያንን እና ከነህጓና ከነስርዓቷ ለትውልድ ለማስተላለፍ እንቸገራለን። የታሪክ ተጠያቂነትንም ያስከትላል። ትውልዱም ይጠይቀናል። የፍቅረ ሲመትንና የአፍቅሮ ነዋይን ልብስ አውልቀን ጥለን በኃይል፣ በስልጣን፣ በገንዘብ፣ በዘመድ አዝማድ፣ በነገድ፣ በቋንቋ በመሳሰሉትና በእኛ ፍላጎት ከሚሆን ይልቅ በመንፈስ ቅዱስ ፈላጊነት በእሱም መራጭነት ለማገልገል መዘጋጀት ክህነታዊ ግዴታችን መሆኑን በመገንዘብ መሆን አለበት። አሁን ነገሮች የከረሩ ይመስላል። በተለያዩ አቅጣጫዎች የሚሰነዘሩ ሐሳቦችና የሚወጡ መረጃዎች ጆሮን ጭው የሚያደርጉ ሆነዋል። ቤተ ክህነቱ ውስጥ ውጥረት ነግሷል። ምክንያቱ ደግሞ በዚህ በያዝነው የግንቦት ወር የቅዱስ ሲኖዶስ የጳጳሳት ምርጫ ለጸሐፊነትና ለሥራ አስኪያጅነት ይደረጋልና ነው። ይህንን ተከትሎ በርካቶች ከቤተ ክህነቱ የሚወጡ መረጃዎችን በትኩረት በመከታተል ላይ ይገኛሉ። አሁን ደግሞ አዲስ የተሰማ መረጃም አለም። ኖር የዩቲዩብ ቻናል ቤተሰቦች ጉዳዩን በዝርዝር እንመለከታለን። አብራችሁን ሆኑ። በቅድሚያ ስለ 3 ዓመት ታማኝ ኖላዊነቶ እናመሰግናለን ሲሉ በርካቶች እያመሰገኗቸው የሚገኙትን ብፁዕ አቡነ አብርሃምን በማመስገን ጀምር። በዘር በስቱ አስተምሮና በፖለቲካ ለምድ የተሸፈኑ ጠላቶቻችን ዝናራቸው አራግፎም ቅድስት ቤተ ክርስቲያን ላይ የወረወሩትን ቀስት ለመመከት ከሌሎች ብፁዓን አበው ሊቃነ ጳጳሳት ጋር ላደረጉት ተጋድሎም እናመሰግናለን። ወጀብ በጸናብን ሰዓት እረኝነቶም ባለመጣል ስላልታሙ እናመሰግናለን። ስለ ቅድስት ቤተ ክርስቲያን ክብር ሲሉ ብቻም ከዘሮ እስከ ማንነቶ ተብጠልጥለው በመከራ ስለማጽናት አማናዊ መምህር ስለሆኑም እናመሰግናለን። ይህንን እውነትና ታሪክ አካል ሆነን ተመልክተናልና ሐቅን እንመሰክራለን። በረከቱ ይደርብን ሲሉም በርካቶች ሐሳባቸውን እያጋሩ ይገኛሉ። የኖር ቤተሰቦቻችን የሰራን የመከረንና አባት የሆነን እንደ ልጅነታችን መጠበቅና እንዲሁም ደግሞ ማመስገን ይገባናል። ይህንን ተከትሎ ሁላችሁም ብፁዕ አቡነ አብርሃምን አመስግኑም። ወደ መረጃችን ስንመለስ አሁን የቸገረን ቤተ ክርስቲያንን መንፈስ ቅዱስ እንደሚመራት በማመን የሚጸልይ አማኝ እንጂ የሚተነብይ አይደለም ሲሉ የሰሞኑ ጉዳይ ላይ ሐሳባቸውን መምህር ዘላለም ሐሰበ ሰንዝረዋል። በአንጻሩ ደግሞ በቤቱ የማያገባው ባለቤት የለም ሲሉ የኔታ ገብረ መድኅን እንየው ይናገራሉ። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ህብረት ስር በሃይማኖት፣ በጥምቀት፣ በሜሮን፣ በቁርባን፣ በህብረት፣ በመስቀላዊት ህይወት የምንኖር ሁላችንም የቤተ ክርስቲያን ልጆች ነን። ስለዚህም የቤተ ክርስቲያን ማንኛውም ጉዳይ ያገባናል። በህብረታችን መካከል የሚደረገውን ነውርን መታገስም ጽድቅ አይደለም ሲሉ ይናገራሉ። አድርባይነትና አስመሳይነት ነው፣ እንዲሁም ደግሞ ማስመሰል ደግሞ ምትሃታዊ ኑፋቄ ነው ሲሉም እኚህ መምህር ይናገራሉ። የቤተ ክርስቲያንን ጥፋት እያዩ መታገስ ቸርነት አይደለም፣ የእምነት መጉደልና በመስቀላዊት ህግ አለማመን ነው እንጂ ሲሉም ያክላሉ። በቤቱ የማያገባው ባለቤት አለ ወይ ሲሉም ይጠይቃሉ። ካልደነዘዘ በስተቀር ሲሉም ይመልሳሉ። የምእመናንን፣ የገዳማትን፣ የአብነት ደቀ መዛሙርትን እረፍት አልባ መከራ እያዩ ዝም ማለት ትህትናም አይደለም። ይህ በኦርቶዶክሳዊነት ህብረትና በዘላለም ተስፋ አለማመን ነው። በአባትነት ስም ረቂቅ የአባትነት ሽፋን የሆኑትን ዝም ማለት ለአባቶች ክብር ሰጭነትም አይደለም፣ የግድ የለሽነት ጥግ ነው እንጂ። ግድ የለሾች ደግሞ የፍዙዛን መናፍስት አምሳያዎችም ናቸው። ማንንም ሲያበላሽና ቤተ ክርስቲያንን ገደል ሲከታት እያዩ ይከፋዋል እያሉ ዝም ማለት የገዘፈ ስንፍናም ምንፍቅናም ነው። የቤተ መቅደሱ አደገኛ ቦዘኔዎችን ዝም ማለት ቸርነት አይደለም፣ በቤተ ክርስቲያን እናትነት አለማመን ነው ሲሉም የኔታ ገብረ መድኅን ይናገራሉ። ቅዱስ ዮሐንስ መጥምቅ ሄሮድስን መገሰጹም፣ ቅዱስ ኤልያስ አክዓብን መገሰጹም፣ መድኅን ክርስቶስ ቤተ መቅደሱ ገበያ ያደረጉትን ቤቴ ጸሎት ቤት ይባላል እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎም ገልጾ በታምራት ቤተ መቅደሱን ማንጻቱ ስተትም አይደለም። ነብዩ ኤልያስም መጥምቁ ዮሐንስም መድኅን ጌታም
ያሳዩ የጥባት እውነት መመሪያችን አይደለም ወይ ሲሉም ይጠይቃሉ። በተለይም ጌታችን ካሳየን ሌላ ምስክር ከየት ይመጣል? ከራስ በላይ ንፋስ እንደሆነም ከክርስቶስ በላይ አርያ ከየትስ ይገኛል? በፍጹም። ከኤልያስ በላይ ነቢይ፣ ከዮሐንስ መጥምቅ በላይስ ጥባ ሐዋርያ ከየትስ ይመጣል? እንግዲህ በጎ መስራትን አውቆም ለማይሰራው ሰው ኃጢአት ትሆንበታለች። ጌታችንን ከአጥፊዎች መጠበቅ ትክክለኛ ውሳኔም ነው። ሁሉም ክርስቲያን በያለበት ለጥባተ ቤተ ክርስቲያን አንድ መሆን አለበት። ስንጥር ሸምበቆ ለመመርኮዝ መሞከር ግን ድጋፍም አይሆንም፣ ለእጅም አደገኛ ነው ሲሉም የኔታ ገብረ መድኅን ተናግረዋል። ቅዱስ ሲኖዶሱንም ብዙዎቹን ጳጳሳትንም ቤተ ክህነቱንም በቤተ ክርስቲያን ጠላትነት ዝቅ ካለም በጥርጣሬ መመልከት ነገር በጣም እየበዛ ነው። ያዋጣል ወይ? ትክክልስ ነው ወይ? ይህ ጥያቄ ደግሞ ከሰሞኑ አወዛጋቢና አስፈሪ የቤተክርስቲያናችን ጉዳይ ጋር ተያይዞ ቀሲስ ኤፍሬም እሸቴ የጠየቁት ጥያቄም ነው። ለዚህም ጥያቄ ዶክተር አረጋ ባተም መምህር ኤፍሬም ከማከብራቸው የቤተ ክርስቲያን ተቆርቋሪዎች መካከል ናቸው። ቢሆንም ሰው ናቸውና አንዳንዴም እንደ ሁላችን ሊስቱ ይችላሉ ሲሉ ምላሽን ሰጥተዋል። ዶክተሩ አክለውም ለምሳሌ ከላይ በሰጡት አስተያየት አልስማማም ሲሉ ይናገራሉ። እንዲያውም መምህር ካሉት በተቃራኒ ነው። ጳጳሳቱና ቤተ ክህነቱ ያጠፉትን የሚያጠፉትን ያክል አልተወቀሱም ባይነኝ ሲሉም ይናገራሉ። ምዕመናን ቤተ ክርስቲያንንና አባቶችን ከመጠን በላይ ስለሚያከብሩና አባቶችም ያንን ስስ ብልት በማግኘታቸው ነው እየተጫወቱበት ያሉት ባይነኝ ሲሉም ይናገራሉ። አስተዳደሩን ለምን አያዘምኑትም? ለምን የምዕመናንን ለቅሶ ከቆብ አይቆጥሩትም? በዓለም ታይቶ የማይታወቅ ዘረፋና ሌብነት በአብያተ ክርስቲያናት ላይ ሲንሰራፋ መዋቅሩ ለምን መልስ አይሰጥም? ቤተ ክርስቲያን በፖለቲከኛው፣ በጎሰኛው፣ በአጽራረ ቤተ ክርስቲያኑ ሁሉም ስትዋከብ፣ ምዕመናን ሲሳደዱም ሲፈናቀሉ ቤተ ክርስቲያን ልጆቿን አስተባብራ ለምን ዘላቂ መፍትሄ ማምጣት አቃታት? የሚሉ በርካታ ጥያቄዎችን ብናነሳም መልሱ ከነዚህ አካላት አናት ላይ አይወርድም ሲሉ ዶክተሩ ይናገራሉ። ከ50 ሚሊዮን በላይ ተከታይ ያላት ታሪካዊቷም ቤተ ክርስቲያን በዚህ ሁሉ ችግር ተተብትባም የተያዘችው ቤተ ክህነት የተባለው መዋቅር ከትችት ያለፈም ቁንጥጫ አግኝቶት ስለማያውቅና መዋቅሩን ጳጳሳቱም የምዕመናንን ለቅሶም ከቆብ ስለማይቆጥሩት ነው ሲሉም ይናገራሉ። ለዚህ ደግሞ አብዛኞቹ ጳጳሳት ከመሆናቸው በፊት ጭምር በየአጥቢያ የዚህ ችግር አስኪያዮች የመጡበትን መንገድ በዚያው ቀዳዳ ተጠቅመው አሁንም ያንኑ ችግር ይዞ ለራሳቸው ምቾትና ፍላጎት ችግሩን እንደ መሸጋገሪያም ለመጠቀም ወደ ኋላ የማይሉ በመሆናቸው ነው። መዘርዘር ይቻላል ሲሉ ይቀጥላሉ። የአንድ አጥቢያ አለቃ ለመሆን በሚሊዮን ሲከፍል የነበረ መነኩሴም ጳጳስ ለመሆን ሚሊዮን ብሮችን ጎሳውንና ሰራዊት ያሰማራ ያሁን ጳጳስ ስራ አስኪያጅ ለመሆን የአዲስ አበባ ሊቀ ጳጳስ ለመሆን በ10 ሚሊዮኖች መድቦ ሲንቀሳቀስ እየሰማን ባለንበት ወቅት ጳጳሳቱ ከመጠን በላይ የተተቹ አይመስላችሁ ምንም ተብለን ብንጠየቅ መልሳችን መቼ ተተቹና የሚል ነው ሲሉ ዶክተሩ ይናገራሉ። መሆን የነበረበት እኮ መሰል ሌቦችን፣ ችግር ተካዮችን፣ አስመሳዮችን እንዲሁም ጥቅም የሌለውን መዋቅር ጅራፍ ይዞም ያካበቱትን ምድራዊ ሀብትም እየገለባበቱ ከቤቱ ማስወጣት ነበረ። ጌታም በወንበዴዎች ላይ ያደረገው ያንን ነው። አሁን እየሆነ ያለው ውንብድና ነው። ምዕመኑ ደግሞ በመዋቅሩ ተስፋ ቆርጠው ወደ ላይ ማንጋጠጥ ብቻም ሆኗል። ይህ በቂም አይደለም። ጉሮሯቸው ላይ ቆሞ የበሉትን ማስተፋት፣ የሚጠበቅባቸውን ቆጥሮ መቀበል በጣምም ይቀራል። ስለዚህ እኔና መምህር ኤፍሬም በዚህ ጉዳይ ላይ ትልቅ ልዩነት አለን ማለት ነው ሲሉም ዶክተሩ ይናገራሉ። የተወደዳችሁ የኖር ተከታታዮቻችን ከሰሞኑ ከቤተ ክህነቱና እንዲሁም ደግሞ ከቅድስት ቤተ ክርስቲያናችን ጋር በተያያዘ እየወጡ ያሉ መረጃዎች እጅጉን አስደንጋጭ ይሆኑ መጥተዋል። ሌሎች መረጃዎችና አዳዲስ የሚወጡ ጉዳዮችን ይዘን ወደ እናንተ እስከምንቀርብ ድረስ ለዛሬው እዚህ ጋር አበቃን። ይቆየን። ይሁዳን ለመተቸት ከይሁዳ የተሻሉ ሆኖ መገኘት ግድ ይላል አይደል እንዴ? ይሁዳን ለመተቸት ለይሁዳ ስም ለመስጠት ለይሁዳ ነውር ለመስጠት ከይሁዳ የተሻለ ሆኖ አንድ ሰው መገኘት አለበት። ግን ዛሬ የምናየው ምኑ ነው? አሳልፎ መስጠቱ የዘወትር ሆኖ ይል እንዴ? ሰው የሚሸጥበት ዘመን አልደረስንም እንዴ? ዛሬ አንዱን ብድግ አድርጎ ወስዶ ይህን ያህል ገንዘብ ካላመጣችሁ አታገኙትም የሚባልበት ዘመን ላይ ደርሰን ይላል። እና እንዲህ አይነት ትውልድ ይሁዳን ማማት ይችላል? ይሁዳ አሳልፎ ሰጠ፣ ገንዘቡንም ተቀበለ፣ ገንዘቡንም በተነ። በዘመኑ የምንሰማቸው ሰዎች ደግሞ ገንዘቡንም ይቀበላሉ፣ ሰውየውንም ይገላሉ። ይሄ በምን መልኩ ነው ይሁዳን የሚያሳማ የሚሆነው? እነ ይሁዳን እኮ የሚያስመሰግን ዘመን እየመጣ ነው። እነ ይሁዳን የሚያስመሰግን ትውልድ እኮ እየተፈጠረ ነው።
ምክንያቱም ከይሁዳ የተሻለ ሰው እስካልተገኘ ድረስ ሁሉም ነው። ደግሞ እኮ ትንሹም ትልቁም የለም። ቄሱም መነኩሴውም ጳጳሱም ተመሳሳይ አልሆንም ብላችሁ ታምናላችሁ? የከንፈር ሽንገላ ነው የሚባለው። ከናፍረ ጉሉት የከንፈር ጽድቅ ብቻ ከልብ ጸጸት የሌለበት የተሰበረ ልብ የሚባለው የጠፋበት ነገረ ስላቅ ብቻ የበዛበት በነገር ብቻ ትጸድቃላችሁ የተባለ ይመስል ከነገር ብቻ መሸጋገር ያለበት ዘመን ላይ ነው ያለነው። ዓለም በሙሉ ይህንን ነው የሚመስለው። ከአንዱ እንኳ ያስተምራል ብለን የምናስብበት አይታይም። ምሳሌ የሚሆን ይጠይቃል። እንደውም እግዚአብሔር ወዳጆች ስላሉት ዛሬም ቢሆን ጨርሶ ሰዎች ስላልጠፉት በአባቶቻችን ጸሎት በእናቶቻችን ጸሎት ሌትም ቀንም ያለማቋረጥ እግዚአብሔር ሆይ መሐሪ ነህ ይቅር በል ብለው የሚለምኑም ጨርሶ ባይኖሩ ኑሮ ሁላችንም ባልነበርን። ግን ደግሞ እግዚአብሔር ሁልጊዜም ሰዎች አሉት በዚህ መካከል። ስትቀቅሉት ለንፍሮ ባቄላውን ያሁሉ ሰዓት ያሁሉ ፍላት ወርዶበት ምንም ነገር ሳይሆን የሚወጣ የለም። በዚህ በኃጢአቱ ዓለም በኃጢአቱ ከተማም ተቀምጠው በዓለምም ውስጥ ሆነው የዓለሙ ኃጢአት የማይነካቸው ሕሊናቸው ለእግዚአብሔር የተገዛ ሰውነታቸው ለእግዚአብሔር የተሰጠ ጉልበታቸው ሁልጊዜ ለእግዚአብሔር የሚንበረከክ አንደበታቸው እግዚአብሔርን ከማመስገን ውጭ የዓለምን ምናምንቴ ነገር ጨርሶ የማያስብ የማይናገር እንደዚህ አይነት ሰዎች ስላሉ በእነዚያ ጸሎት እየተደገፍን እንውላለን፣ እናድራለን። ይመሻል፣ ይነጋል፣ ይጠባል። በቸርነቱም ፀሐዩን ከምኑ እያፈራረቀ ክረምቱን ከበጋው ይዞን ይኖራል። አለበለዚያ ነገሩ ሁሉ የተዘበራረቀ ይመስላል። ስለዚህ በድያለሁ የሚለውን እንመን። ለነገሩ በድያለሁ የሚለው ቃል አንደፍረውም አይደለም። ለእርቅ እንኳ ብንጋበዝ አስታራቂ ሽማግሌዎች እንኳ ቢቀመጡ በድሎኛል የሚለው ቃል ነው ቶሎ የሚወረወር ከኛ። በድሎኛል መጀመሪያ መበደሉን ማመን አለበት። መጀመሪያ ይቅርታ መጠየቅ አለበት ነው። አምላካችን በድለነው ነው እንጂ በድሎን ነው እንዴ? የእኛን መከራ የተቀበለ እኛ ግን በድለን እንኳ በድለናል ለማለት አንደፍርም። ተበድለናል በድለውናል ለማለት ግን ቅርቦች ነን። ስለዚህ በደልን ይቅር ወደሚለው ወደ እግዚአብሔር እንቅረብ። በእያንዳንዳችን ዋጋ ተከፍሎብናልና የተከፈለልን ዋጋ ደግሞ ብር፣ ወርቅ፣ ዕንቁ አይደለም፣ ንጹሕ ደም ነውና የተከፈለልን። እነሆ በንጹሕ ደሙ ተዋጅተን ንስሐ ገብተን እንድንኖር እግዚአብሔር ይርዳን። በመስቀሉ ያለ እናት አልተወንም። ስለ ስቅለቱ ፊት ለፊት ይታያችኋል። በዚህ ዕለት ነው። እናት የሌለው ልጅ ተቅበዝባዥ ነው። ይራብ ይጠማ ተመልካች የለውም። የእናትን ያህል ምንም እንደው ተቆርቋሪ አዛኝ ያለ ቢባልም የእናት አንጀት ይለያል። ስለዚህ እናት ልጇን ትጠብቃለች፣ ትንከባከባለች። ገና ራበኝ ጠማኝ የሚል ድምፅ ሳትሰማ ታውቀዋለች። መልኩን አይታ አሞታል፣ ጤነኛ ነው ትላለች። በማንነቱ ታውቃለች። እኛም እናት የለሾች ሆነን እንዳንቅበዘበዝ ያለ እናት ቀኑ እንዳይመሽብን እናት ካለች አጊጥ፣ ጀንበር ካለች ሩጥ በተባለው መሰረት በመስቀሉ ላይ ሆኖ እናታችሁ እነሆ ድንግል ማርያም የሁላችን እናት ሆና ተሰጥታናለች። የእናት አማላጅ ደግሞ ፊት አያስቀልስ አንገት አያስመልስ ነውና ወደ እናታችን ቀርበን ንስሐ እየገባን የመንግስቱ ወራሽ እንሆን ዘንድ እግዚአብሔር ይርዳን። እንደ ዛሬ ሁሉ ለሚመጣው ዓመት በቸርነቱ ጠብቆ ያድርሰን። ሰላማችንን እግዚአብሔር ያብዛልን። ስለ ሰላም እንጸልይ፣ ስለ ሀገራችን እንጸልይ። እንደ ክርስቲያን ስለ ዓለም ሁሉ ይጸልያልና
ስለ ዓለም ሁሉ እንጸልይ። ዛሬ እግዚአብሔር ፈቅዶልን እኔና እናንተ በዚሁ በቤተ ክርስቲያን አደባባይ ላይ ተገኝተን ቃሉን እየሰማን እየሰገድን እየጸለይን ማረን እያልን ውለናል። ይህንን ዕድል ያላገኙ ከቤት ከቀያቸው ተፈናቅለው ፀሐዩም ብርዱም የሚፈራረቅባቸው ናዛዥ ካህን እንኳ የሌላቸው እኔን መሳዮችም እዚያው ነን አብረን። እንደነዚህ አይነቱን ጠያቂም የለም። ስለዚህ እነዚያ ሁሉ ወደ ቀያቸው፣ ወደ ሰፈራቸው፣ ወደ መንደራቸው እንዲመለሱ፣ ሰላም እንዲነግስ፣ ንጹሕ ደም መፍሰስን በቃ እንዲል እግዚአብሔር የሰላም አምላክ የሚሳነው ነገር የለምና ሰላሙን ያበዛልን ዘንድ ተግተን እንጸልይ። ጸሎት ኃይል አለው። በምን የማይገኘው ነገር በጸሎት ይገኛል። እግዚአብሔርን እንለምነው። እግዚአብሔር መሐሪ ነው። ሰላሙን ያበዛልናል። ሰላሙን ያብዛልን። ሕሙማንን ይፈውስልን። እግዚአብሔር ከሁላችን ጋር ይሁን።